ይስፋፋ በአገራችን። አጠገቤ ቀድሞ ተጫዋች አለ ገረሙ። አሁን ይሄን የብቸና ቡድን በዳኝነት እየመራው ነው የሚገኘው። ገረዴ ነህ? ሰላም ነው? ያው አጋጣሚ ወንድማችን ሀብታሙ ታሪካዊ ጨዋታ ምን ተሰማ? ምን አየህ? በጣም ደስ የሚል መቀራረብ ነው በእውነት መንግስት እንትን ያለውን ነገር ይዘን በጣም ደስ የሚል ጨዋታ ሞራል እየተነሳን ያለንበት ሁኔታ ነው ያለ። ስለዚህ ሁለት በል የሚባል ስፖርት ካደ ያለው ደስ የሚል ነው የሚል አመለካከት አለ። እሺ በጣም የቀድሞ ተጫዋቹ ገረመው እንዴት ነው? ዋንጫ ያነሱ የነበሩ ልጆች ዛሬ የት ነው ያሉ የሚሉትን ወደፊት ፕሮግራም እንሰራባቸዋለን። የፕሮግራማችን ዓላማ ይሄ ነው። ራስን እያስታወስን መሄድ ስለሚገባ ያው ሰው በላይፍ ውስጥ ሰክሲድ የሚያደርገው ነገር ይኖራል። ለምሳሌ ራስን መሆን፣ ራስን ማስተዳደር፣ ቤተሰብን ማገዝ፣ ግን ከዛ ያለፈ ሀሳብ ሊኖረን ይገባል። የራስን አካባቢ ማየት፣ የምትችለውን ነገር ሰፖርት ማድረግ ያስፈልጋል። ይስፋፋ በአገራችን ደቂም መንደግ በህዝባችን ስፖርት ለጤናችን። ኦኬ እንግዲህ ይሄ የጎጃም ደብረ ማርቆስ እና የጎጃም ቢቸና የበላይ ዘለቀ ልጆችና የንጉስ ተክለ ሃይማኖት ልጆች ዛሬ የሚያደርጉት የወዳጅነት የፍቅር የአንድነት ጨዋታ ነው። ይህ ጨዋታ አብሮነትን ለማስፈን የሚካሄድ ጨዋታ ነው። እጅግ ድሮ የምናውቃቸው በጎጃም ደብረ ማርቆስ እና ሀብታም ታዬ፣ ታደለ ጎዱ እንዲሁም ሌሎችም ድሮ ላይ በጣም ድንቅ ተጫዋች የነበሩ ናቸው። ድሮ እዚህ ሜዳ ላይ እና ኃይሎች ሊቅ ትምህርት ቤት ሜዳ ላይ ታላላቅ ጨዋታዎች ይካሄዱ ነበር። በተለይ ደግሞ በዞን ደረጃ 14ቱ የምስራቅ ጎጃም ወረዳዎች በሚካሄዱበት ጊዜ ይሄ በተለይ የደብረ ማርቆስና የብቸናን የምርጥ ለማርያም ጨዋታ ማየት በጣም የሚያጓጓና የሚያስደስት ነበር። ዛሬ ደግሞ እዚህ መድረክ ላይ ቁጭ ብለን ይህንን ጨዋታ የድሮ ተጫዋቾችን መመልከት በጣም የሚያረካና ከዚህ በላይ ምንም አይነት የትዝታን ጓዳ የሚፈትሽ ነገር ስለማይገኝ የሚያስደስት ነበረ ለማለት ነው። በአጋጣሚ ኳሱንም ሳተው ደስ የሚል ጨዋታ ነበረ። አጋጣሚ ደብረ ማርቆሶች የማጥቃት ትዝታውም አይጠፋም፣ አይረጅም፣ የሚያስደስት ነገር ነው። ብዙ ነገር ነበር በዚህ ሰዓት ድሮ። አልፎ አልፎ ግማሾቹን በስራ ምክንያትም በቤተሰብ ምክንያትም ከዚህ ቢሄዱ ደስ የሚል ነው። በዚህ ከተማ ተወልደው ሀገር ወዳድ የሆኑ ህዝብ የሚወዱ ወጣቶችም አይቻሉ። ለምሳሌ አንበሳው ጌቴ አይነት መልካም የከተማችን ተቆርቋሪዎች አሳቢዎች አሉ እንደምታዩቸው እና ሀብታም ታዬ ሀብቶች ዛሬ የሚጫወት ይመስለኛል። ለእግር ኳስ ያለው ፍቅር ልዩ ነው። በጣም ጎበዝ ነበር ያኔ፣ በጣም ጎበዝ ከሚባሉት። እኛም ልጅ ሆነን ሀብታምን እያየን ነበር እንደ ሀብታም ጎበዝ ለመሆን ብዙዎቹ ወደ እግር ኳስ ዓለም ሲገቡ የነበረው። ከባህር ዳር አዴት አብያ ድረስ ከሰባቱ ዋርካ ሞጣ ጊዮርጊስ ቢቸና ደብረ ወርቅ ደብረ ማርቆስ ልምጣልሽ በካቸው በአዲስ